ወደ ዛሬ ርዕሰ ጉዳይ ልግባና ዛሬ ማነሳው ርዕሰ ጉዳይ በዚህ በማህበራዊ ሚዲያ ላይ ስለ ዘማሪት አስቴር አበበና ስለ ባለቤቷ ሽፈራው የተለያዩ ነገሮች ተነስተው በሰፊው ውይይቶች እየተደረጉ በግራም በቀኝም አግባብ ያልሆኑ ሐሳቦች እየተነሱ ስለሆነ በአሁኑ ጊዜ እንደበፊቱ ሳይሆን ቤተክርስቲያን ውስጥ ወይንም አማኞች ውስጥ የሚሆኑ ነገሮች እዛው አይደለም የሚቀሩት። ነገራችን ሁሉ አደባባይ ላይ ነው። ሁሉ ነገር በአደባባይ ስለሆነ በዚህ ጉዳይ ላይ መናገር ባልፈልግም አንዳንድ ግን በጣም ግልጽ መሆን ያለባቸው ጉዳዮች ስላሉ እኔ የማውቀውን ብዙዎቻችሁ ላታውቁ የምትችሉትን አንዳንድ ነገር ልነግራችሁ ነው። ሽፈራውና ዘማሪት አስቴር በትዳር መኖር ከጀመሩ ረጅም ጊዜ ነው። ከደቡብ አፍሪካ ጀምሮ ነው። በወጣትነታቸው የሚተዋወቁ ናቸው። ብዙ ምንም ነገር ባልነበረበት ጊዜ ተዋደው ተጋብተው የሚኖሩ በጣም ግሩም የሆኑ ካፕሎች ናቸው፣ ጥንዶች ናቸው። ስለዚህ ጅማሬያቸው መሰረቱ በጣም የተስተካከለና ግሩም የሆነ መሰረት ነው። አንዳንድ ነገሮች በሶሻል ሚዲያውን ሽፌም ከጻፈው አንፃር እንግዲህ ወደ ውጭ ስለወጡ አንዳንድ ሐሳቦችን መግለጽ ግድ ይላል። ብዙዎቻችሁ ላታውቁት የምትችሉት እኔ በደንብ በቅርበት የማውቀው እነሱም ነዋሪነታቸው እዚህ ቶሮንቶ ካናዳ በመሆኑ በቤተክርስቲያንም ስለምንገናኝ በተለያዩ ሁኔታዎችም ስለምንገናኝ እናንተ ላታውቁት የምትችሉት እኔ ደግሞ የማውቀው ነገር ምንድነው፣ እነኚህ በጣም የሚዋደዱ ሰዎች ናቸው። በጣም ጥሩ ቤተሰብ፣ ብሪሊያንት የሆነ ልጆች ያላቸው ቤተሰቦች ናቸው። ስለዚህ የሚዋደዱ ናቸው። የሚዋደዱ ሰዎች መሀል ችግር አይፈጠርም ማለት አይደለም። ችግር ሊፈጠር ይችላል። በሁለተኛ ደረጃ ብዙ አስተያየቶችን ያንን ሽፌ ጻፈውን ወስዳችሁ ቪዲዮ ሰርታችሁ የተናገራችሁ ሰዎች አላችሁ። ለእናንተ ማለት የምፈልገው ነገር ምንድነው፣ በተለይ ልጆች ስላሉ በጣም ጥንቃቄ ማድረግ አለብን። የልጆቻቸውን የወደፊት ህይወትም የአሁንም ሁኔታ አደጋ ውስጥ እንከታለን፣ የነሱንም ነገር አደጋ ውስጥ እንከታለንና ቢቻለን በቤተሰብ ጉዳይ ጣልቃ ባንገባ፣ በዚህም ሳይድ በዛም ሳይድ እንደዚህ ባንል የሚል ሐሳብ አለ። በተጨማሪ ላነሳ የምፈልገው ነገር በዛ አካባቢ አገልጋዮች፣ የቤተክርስቲያን ሰዎች አግዟቸው የተባለ ነገር አለ። ወደፊት በዝርዝር ለመግለጽ ሞክራለሁ። በጣም ብዙ የሚያግዙ ሰዎች አሉ፣ አጠገባቸው ብዙ ሰዎች አሉ። የነሱ ፈቃድ ስላልጠየቅኩም ወይንም አሁን ጊዜው ስላልሆነ አግባብ ስላልሆነ እንጂ በጣም በጎናቸው በመቆም የሚያግዙ የሚረዱ ሰዎች አሉና ይህንን ነገር ምንም እንዳልተደረገ አድርጋችሁ እንዳትቆጥሩት። በሁሉም ቤተክርስቲያኖች በተለያዩ አገልግሎት መስኮች ብዙ ነገር ተደርጓል። ሌላ ጸልዩላቸው በሚል ጴንጤ ሐሜት ማማት ሲፈልግ እንጸልይላቸው እየተባለ የወሬ ማሟሟቂያ አናደርጋቸው። ይሄ አግባብ አይደለም። መጸለይ የምትፈልጉ ሰዎች ጸልዩ። ምንም መግቢያ መውጫ የሌለው ጉዳይ ነው። ይሄንን ነገር አድርጉ እና መጸለይ የምትፈልጉ ሰዎች ጸልዩ። በእንጸልይላቸው ስም ሐሜትና ክፉ ነገርን አታድርጉ። ይሄ ጥሩ አይደለም። ልጆች በመሃል ስላሉ ጥንቃቄ እንውሰድ። ምንም የተፈጠረ ከባድ ነገር የለም። ይሄንን ፐብሊክሊ ስለወጣ ነው እንደምነግራችሁ። የሚፈቱ ነገሮች በጣም ቀላል የሆኑ የሚፈቱ ነገሮች ናቸው። በዚህም ሳይድ እያረጋችሁ አታሟሙቁ። በአንድ ሰው አገልግሎት ወይ በምናምን ላይ ተሰነዘረ፣ በቤተሰብ ላይ በቤተክርስቲያን ላይ የጠላት አቅዶ የተነሳበት ልባችንን ለመስበር፣ የልጆቻችንን ልብ ለመስበር ጠላት አቅዶ የተነሳበት ነገር ነው። አንገት ለማስደፋት አቅዶ የተነሳበት ነገር ነው። ይሄ ደግሞ አይሆንም። እግዚአብሔር ይሄንን ያፈርሳል። ስለዚህ በርቅም በቅርብም ያላችሁ ለዚህ ቤተሰብ ያለው ሁኔታ ይሄ ነው። ተጸለይ በልባችሁ የተቀመጠ ሰዎች ጸልዩ። ብዙ የጻፋችሁ ብዙ ዩቲዩብ ቪዲዮ የሰራችሁ አላችሁ። አንድ ወንድሜ ለምንድነው እንደ ሰራው ብዬ አግኝቼው በጣም ግሩም የሆነ ወንድሜ ነው። አልገባኝም ነበር። እነሱ አውጥተው ፐብሊክሊ ተናግረው የለም እንዴ አይደል? ታዲያ አንተ ምን ታገኘው ጥቅም ምንድነው ብዬ አውርዶታል። አመሰግናለሁ ወንድሜ። እና ይህንን በተመለከተ አስተያየት ለመስጠት የጻፋችሁ ቪዲዮ ቀርጻችሁ ፖስት ያደረጋችሁ አንሱት። ይሄ አስፈላጊ ነገር አይደለም። በጣም አመሰግናለሁ።
ነገሮች ይፈታሉ። ከባድ ነገር የለም። ለእግዚአብሔር ለአምላካችን የሚሳነው ነገር የለም። አማኝ ለሆኑ ቤተሰቦች ብቻ አይደለም፣ ለሌሎችም ቤተሰቦች በቤተሰብ ውስጥ ብዙ ነገር ይፈጠራል። በትዳር ውስጥ ብዙ ነገር ይፈጠራል። እግዚአብሔር ያግዛል። ግን ከምንም በላይ የልጆች ጉዳይ ትኩረት ቢገባው ነውና ልጆችን የሚጎዳ ብዙ ነገር ሊመጣ ስለሚችል ይሄንን ወሬ በግራ በቀኝ የምታናፍሱ ቪዲዮ እየቀረጻችሁ ለላይክና ለምናምን በሚል የምታሰራጩ አንዱን ደግፋችሁ አንዱን እንደዚህ ነው የምትሉት ሰዎች ይሄን እንድታቆሙት ላሳስባችሁ ፈልጋለሁ። እኔ ከሁላችሁ ያነስኩ ብዙ የራሴ ጉድለት ያለብኝ ሰው በሆንም በትንሽ በገባኝ ይሄን ብያችኋለሁ። በታላቅ ትህትና ለማናችሁንም ለመሸንገላል በታላቅ ትህትና ይሄን ብያችኋለሁ። እግዚአብሔር ይባርካችሁ ስለሰማችሁኝ። እንግዲህ በሌላ ጉዳይ ደግሞ የሚቀጥለው ድራይቭ ስሩ ብሮድካስት ላይ እመጣለሁ። አመሰግናለሁ።